ብስሚላህ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቤዚ ተከታታዮች እንደምን አላችሁ? ለኔ ጋር ሁሉ ሰላም ነው። ዛሬ የቹከላ ማንጎ ቆራርጠሽ አምጪ ተብዬ የዚህ ሀገር ማንጎ በጣም አሪፍ ነው። የሚገርመው እንግዲህ በእኛ ውሃና በእኛ አፈር ነው ማንጎን የሚተክሉት። ይሄ አሁን መካከለኛ ማንጎ ነው፣ አነስ ያለ ማንጎ ነው። በደረጃ ደረጃ አለው እና የመጨረሻ ትልቁን ብታዩ ማሻአላህ ተባረከ ረህማን። እኛ እርስ በራስም እንባላለን፣ እነሱ በእኛ ውሃና በእኛ አፈር ይዩት እስቲ የሚሰሩት ነገር ማለት ነው። እና የግብጽ ማንጎ የቀመሰ ሰው ያውቀዋል ማለት ነው። የሚገርማችሁ ደረጃ አለው። የመጨረሻ ትንሽዬ ያለች እንዲህ የምትጎረስ ማለት ነው። ልክ ወይንም ደግሞ ፈራውላ ምናምን ስትበሉ እንደምትጎርሱት የምትጎረስ ትንሽዬ ያለች። በቃ ከትንሽ እስከ መጨረሻ ትልቅ በደረጃ ነው። አንዱ ትልቁ የዚህ ሀገር ትልቁ ማንጎ ማለት ነው። ይኸውን አነስ ያለው ነው። ከዚህ የሚበልጣለ እያለ ነው የሚሄደው፣ ወደ ታችም እያለ ነው የሚወርደው እና ደረጃው በጣም ነው የሚገርመኝ። ሱብሃንአላህ። አሁን እኔ ይሄንን ማንጎን ይዤ የመጣሁት ሌላ ማመጣው ነገር አጥቼ ሳይሆን በዛ ውስጥ ለምን እንባላለን? እኛ ኢትዮጵያውያን ለምንድን ነው ይሁን የምንባለው? ስደት ላይ እንባላለን፣ አገራችን ላይ እንባላለን፣ በብሔር እንባላለን። ነገ አላህ ዘንድ ስንቀርብ ብሔራችን አንጠየቅም መቼም። በሃይማኖት እንባላለን። በእርግጥ ሃይማኖት ከብሔር ጋር የሚነጻጸር ነገር አይደለም። ሃይማኖት ማለት እዚህ ምድር ላይ የምትኖርለት ነገር ቢኖር ሃይማኖትህ ነው። ሃይማኖትህ ሲነካበት ማንኛውም ሰው አያስችለውም። የምር እኔ የተወለድኩኝ አካባቢ አንድ ቀበሌ ውስጥ አንድ ቤት ብቻ የክርስቲያን እምነት ተከታዮች አሉ። ስለነሱ ሌላ ጊዜ በቪዲዮ እሰራለሁ እና የሚገርም መኗኗር ነው የምንኖረው እና የነሱን በሌላ ጊዜ እመጣበታለሁ። እኔ ሰሞኑ በረመዳን እዚህ ቤት ድንገት ውጪ ልናፈጥር ነው ብሎኝ ደስ አለኝና ያው ታውቃላችሁ አንድ ቀን አፍጥር ማረፍ ምን ያህል እንደሆነ። እኔ ደግሞ ያው አጠቃላይ ስራ ነው የምሰራውና ምግብም የኔ ኃላፊነት ነው። በዚህ ካውያው በዚህ ምግቡ በዚህ ጽዳቱ ስትሉ ታውቁታላችሁ ብቻችሁ የምትሰሩ ልጆች እና አንድ ስራ ብቻ ሲሆን የተሻለ ነው የሚሆነው። እንደዛ በቃ ደስ ብሎኝ ካው የነበረብኝ እሱን ለተኩስ አዘጋጀሁኝ። ጽዳቴን ጨርሼ ምን ብዬ ቢያንስ ለመግሪብ ከአንድ ሰዓት ያነሰ የጎደለ ሰዓት በቀረበት አንደኛው ልጅ አልሄድም አፍጥር አዘጋጅ ያለኝ። ከዛ ደነገጥኩኝ። ግን ለሱ ብቻ አይደለም ማዘጋጀው፣ ቀለል ያለ ነገር ላዘጋጅ እችላለሁ። አንድ ጓደኛው አብሮ ይዞ መጥቶ ነው። ዩኒቨርሲቲ ምሩቅ ነው ልጁ። ጓደኛውም እንደዛው ዩኒቨርሲቲ ምሩቅ ይዞ መጣ ማለት ነው። ከዛ አዘጋጅ ያለኝ እኔ እንዴት ነው እንዳዘጋጀሁት ያው እኔና አላህ ነን የምናውቀው። በአንድ ጊዜ 3-4 ድስት ነው የጣድኩት። በቃ ሁሉንም ቡታጋዝ ለኮስኩኝ፣ በዚህ ዘይት ለኮስኩኝ፣ በዚህ ምኑን ብቻ አጣድፌ ያንን አፍጥር አንድ ሰዓት ባልሞላ ሰዓት ውስጥ ያው የሚቀለኝን አፍጥር አዘጋጅቼ ተዘጋጀ። ያው በሉ ማለት ነው። ከዛ ልጁ እንግዲህ ምግቡ ጣፍጦት ይሆን አላውቅም፣ ድጋሚ መጣ በማግስቱ እንደዛው ድጋሚ አዘጋጀን። የዛን ቀን በጊዜም ስለመጡ ብዙም አልተጣደፍኩም፣ እንደሌላ ጊዜም ሰራው ኖርማሊ። ከዛ አሁን ይሄን ያመጣሁላችሁ ምክንያት ልነግራችሁ ነው። ከዛ በኋላ በሶስተኛ ቀን መጣ ልጁ ማለት ነው። መጣ ፈጠሩ ምን አሉ። ከዛ ታላቅዮ ጓደኛውን ይዞ የመጣው ሳይሆን የሱ ታላቅ ደግሞ አለ ሌላ። ምን አለው፣ ትጾማለህ አለው። ከዛ እኔ እንዴት ምን አይነት ጥያቄ ነው መስቀለኛ ጥያቄ የሚጠይቀው ብዬ ግርም አለኝና ዝም አልኳቸው። አዎ ጾማለሁ፣ ባይሆን ሲጃራና ውሃ ብቻ ነው የምቀምሰው ይለዋል። ከዛ እኔ በጣም ገረመኝ። ለምን እንግዲህ በእስልምና ሃይማኖት ከፈጅር በፊት ያቆመውን ምግብ እስከ መግሪብ ድረስ ምንም ነገር መቅመስ አይቻልም። ያው ሲጃራም ቢሆን ያው ጾምን ያስጸፋል። ሲጀምር በሲጃራ በእስልምና አይፈቀድም፣ ግን ሰው ያው ይጠቀመዋል። ስንቶቻችን ነው ሃይማኖታችን የሚያዘን የምንታዘዘውና ስንት ነገር እናበላሻለን። አላህ በረህመቱ
በእዝነቱ ይየን እንጂ ማለት ነው። አልሙሂም እንደዚህ ሲለው እኔ ገረመኝ። ከዛ አዩኝና ሳቁ። እኔም ማድቤት ነው ያለሁት። እንዲህ አነስ ያለ ሰው ሲኖር ማድቤት ጠረጴዛ አለ፣ የምግብ ጠረጴዛና ማድቤት ውስጥ ነው የሚመገቡት ብዙ ሰው ከሌለ ማለት ነው። እነሱም ትንሽ ስለነበሩ ቤት ውስጥ ማድቤት እየበሉ አዩኝና ተሳሳቁ። እኔም ፈገግ ብዬ ዝም አልኳቸው ስላዩኝ ማለት ነው። ከዛ በሶስተኛ ቀን ትንሹ ልጅ እንግባባለን እና አልጾምም እንደዚህ ውሃና ስጃራ ነው የምቀምሰው ምናምን ሲል ገረመሽ እንዴ አለኝ። አዎ አልኩት። እንዴት ሙስሊም ሆኖ በረመዳን? ሙስሊም እኮ አይደለም ክርስቲያን ነው አለኝ። ምን ስለው ክርስቲያን ነው አለኝ። ልጁ ወላሂ ነው የምላችሁ ምንም የክርስትና የለውም። ያኔ ያው አረብ ነው። ግብጾች ያው አነስ ያሉ ቢሆንም ክርስትና እምነት ተከታዮች አሏቸው ማለት ነው። እና ወላሂ ነው የምላችሁ በምንም ተአምር አላሰብኩም። በምንም ተአምር ለምን ያው የኛ ሀገር ክርስቲያን ወገኖቻችን የሆነ መስቀል ነገር ክር ነገር ምናምን ስለሚያደርጉ ባንገታቸው እንዲሁ በእንኳን ኖርማሊ ባታውቋቸው እንደ እስላም የሚከናነቡ አሉ። አሁን ድሬዳዋ አካባቢ ምናምን ብትሄዱ ሺቲ ይለብሳሉ ክርስቲያኖች። ጠረሃ እንደ ሙስሊም ጣል አድርጎ ይወጣሉ ምናምን ማትለያቸው አካባቢዎች ይኖራሉ። ግን ቢያንስ በመስቀላቸው በክራቸው ምናምን ትለያለች። እዚህ ያሉት ግን እንደዛ አይጠቀሙም። እኔ ልጆቹ ጓደኞቼ ይመጣሉ ብዙ ጊዜ ዩኒቨርሲቲ አብሯቸው የሚማሩ ልጆች ምናምን አብሯቸው ይመጣሉ እና አያቸዋለሁ። በምንም አትለዩዋቸውም። እና የገረመኝ ምንድነው በዛ በአጭር ሰዓት እንደ ጾመ ሰው ያንን ጓደኛውን እንደ ጾመኛ አጣድፎኝ ምግብ እንዳዘጋጅ አደረገኝ። እዚህ ጋር እንድታዩልኝ የፈለኩኝ ይሄንን ነው። እኛ ሀገር ግን በገዛ ሀገራችን እትብታችን በተቀበበት ምድር አሁን ትግራይን ብትወስዱ ትግራይ ብቻ አይደለም ሙስሊም ጠል አካባቢዎች አሉ ኢትዮጵያ ውስጥ። ግን የትግራይ ደግሞ በዛ በዘር አባልቶ እዛ ለክርስቲያኑም ለሙስሊሙም አልጠቀሙም እነዚህ። በእርግጥ እኔ እኮ የትኛውም አካባቢ ትልቁን ድርሻ የሚወስደው ለዚህ ችግር አመራሮች ናቸው እንጂ እንደ ማህበረሰቡ በእንደዚህ አይነት ያለ አይደለም። በእርግጥ አንዳንድ ሃይማኖት አስተማሪ ነን ባዮችም ሻሃዙና ነው ምናምን ብሎ አንድ ጊዜ እኮ በአረብኛ እንደዚህ ማለት ነው ብሎ የሚተረጉም እንግዲህ በአሁን ሰዓት ብዙ የኢትዮጵያውያን የክርስቲያን ወገኖቻችን አረብ ሀገር መጥቶ ከአረብ እኩል አረብኛ የሚያወሩ አሉ። ይሳለቁበታል ብዬ አስባለሁ። በስተርጅና ወጥቶ የሚያስተምሩት ትምህርት እኔ አልሐምዱሊላህ ወላሂ አልሐምዱሊላህ አለ ኒዕመተል ኢስላም። ለምን ኡስታዞቻችን አንድም ቀን ወጥቶ ስለ ሃይማኖት ስለ ምግብ ምናምን ክርስቲያን ዶሮ በላ ክርስቲያን በግ አረደ ብሎ ሲያስተምሩ ሰምቼ አላውቅም። እነሱ ግን ሃይማኖት ትምህርት ነው ብሎ ሰብስበው የሚያስተምሯቸው አቤት እስላሞች እኮ ቁርጡን ሲበሉ፣ አቤት እስላሞች እኮ ቴምር ማለስለሻ ሲጎርሱ እያሉ ነው የሚያስተምሯቸው። የምር እኔ የሚከተሏቸው ሰዎች ራሱ ምን አይነት አቅል እንዳላቸው እኔ አላውቅም። አላህ ይወቀው። አይመለከተኝም። እዛው እንደፈለጉ ይሁኑ። ክፉ የሚሰራ ለራሱ ነው። ብዙ የሃይማኖት አባቶች ወጥቶ የሚያስተምሩት ነገር የሚዘገንን ነገር ነው። ጥሩዎችም እንዳሉ ሆኖ ማለት ነው። ወላኪን እኔ አሁን እዚህ ያለሁበት ሀገር ግብጽ ነው ያለሁት በአሁን በጊዜው። አሰሪዎቼ ግብጻዊዎች ስለሆኑ ከፊሎቼ አሁን ለጊዜው ግብጽ ነው ያለሁት እና በፊትም ከነሱ ጋር መኖር ከጀመርኩ ጀምሬ ግብጽም ሳልመጣ በቋሚነት እመላለስ ነበር። የእረፍት ጊዜ 2 ወር እረፍት ሲኖር ምናምን እዚህ እናሳልፍ ነበርና አውቃለሁና አንድ ቀን ይኸው ግብጽ መኖር ከጀመርኩ ራሱ በቋሚነት አሁን ስንት አመት ሆኖኛል። አንድ ቀን በሃይማኖት ጥል ሲነሳ አይቻልም። አንድ ቀን የዘር ጥል እኔ እንደው ሹክሹክታ እንኳን ምሰማ መንግስትን ሌላው መንግስትን ለማሸነፍ ነው የሚል ካልሆነ በስተቀር በጎሳ እንደኛ ወይንም በሃይማኖት ጥላቻ ሰምቼ አላውቅም። ክርስትና እምነት ተከታዮች አሉ። በብዛት አነስ ያሉ ናቸው። ሙስሊሞቹ ናቸው የሚበዙ። አንድ ቀን ችግር ተፈጥሮ ሰምቼም አይቼም አላውቅም እኔ እዚህ ከመጣሁ ማለት ነው። ግን እኛ ሀገር ግን በገዛ ሀገሩ መስገጃ ይከለከላል፣ መቃብር ቦታ ይከለከላል። ብዙ ስቃይ ያያል። አሁን እኔ ዛሬ ዞር ሲል ድንገት ቲክቶክ ገባሁ። ብዙ አልገባም አይመቸኝም ከስራም ጋር
ከዚህ ከዩቱቡም ጋራና ወላይ ድንገት ቲክቶክ ገብቼ የ70 ዓመት አዛውንት ናት። ቀጥቅጧት ይሄ ሰውነቷ አባብጦ እጇ እንደዚህ ታስሮላት ምናምን ሱብሃንአላህ። ትልቅ ሰው እኮ በትልቅነቱ እንኳን መከበር አለበት። እኛ አካባቢ ትልቅ ሰው በአንድ ስም እንኳን አይጠራም። ጎረቤትም ትሁን የጎረቤት አባትም ይሁን የጎረቤት እናትም መንገደኛ እንኳን ትልቅ ሰው ከሆነ አንቱ ተብሎ ተከብሮ ነው የሚጠራ። ግን ኢትዮጵያ ውስጥ አንዳንድ አካባቢ አሉ የእስልምና ጭፍን ጥላቻ ያለባቸው አኡዙ ቢላ ሚን ሸርሁም አላህ ይክፊና ወላሂ ሚን ሸርሁም። በጣም ክፉ የሆኑ ሰዎች አሉ። እኔ ምርጥ እዚህ ዩቱብ ላይ የሚተዋወቅኳቸው ምርጥ የትግራይ ክርስትና እምነት ተከታይ የሆኑ ጥሩ እህቶች አሉ። በዛው ልክ ደግሞ ሚዲያም ላይ ወጥቶ ክርስትና እምነት ተከታይ ሆኖ ግን ይሄ ነገር ትክክል አይደለም ብሎ በኒቃምም ዙሪያ በሚገፉ ሙስሊሞችም ዙሪያ ትክክል አይደለም ብሎ ወጥቶ የሚጋፈጡ የክርስቲያን ወገኖቻችን አሉ። እናመሰግናቸዋለን። እነሱን ጭፍኖቹን ግን